ከባለቤትሽ ጋር እንዴት ነበር የተዋወቃችሁት? እሱንም አስተዋወቂን ታዋቂ ስለሆነ። ታዋቂ ነው። ካንቺና ከባለቤትሽ ወደ ኪነ ጥበቡ ዓለም ቀድሞ የተቀላቀለው ማን ነው? እሱ ነው። እኔ ትምህርት ቤት ሆኜ እሱ ዘፈን አውጥቷል አታላይ ነች የሚለውን እና እንደዛ ነው የተዋወቅ ነው። ትንሽ እሱ ራሱ ፊልም ይመስል ነገር አለው። እንግዲህ ሼፉ ፊልም ላይ ነው ያየ እና ፊልም ላይ አይቶ ብዙ ጊዜ ሰው ሊወድ አይችልም እንደኔ እምነት። ለምን ፊልሙን ብቻ ነው ያየው ስሰሪ አይደለም። ፊልሙ ሲመረቅ ምርቃቱ ላይ ተጋብዞ ፊልሙን አየ። እንደሰማሁት ከሆነ ጓደኞቹ እንደነገሩኝ አብረውት የነበሩት እቺ ልጅ ነው ማገባት አሉ። በጣም እድለኛ ነው። እንደዚህ ብለው ከተሳካለ ትዳር የሚሰጠው እግዚአብሔር ነው። እግዚአብሔር ይመስገን። ግን ነገሮችን መገጣጠማቸው ያስቀኛል፣ ይገርመኛል። ለራሴ የሆነ ፊል ያደረገው ነገር እኮ አለ ማለት ነው። የገባው ነገር አለ። አዎ ካራክተር ናት ብዬ ስለማስብ ነው። እኔ ደግሞ የሚደንቀኝ እኔ አይደለሁም እዛ ጋር ያለሁትና እንዴት ገመተ ምን አይነት ፐርሰናሊቲ ይኖራታል ብሎ ምናምን ብዬ ይገርመኛል ለራሴ። እና እዛ ላይ አይቶኝ ነው የፈለገው። ከዛ ከስንት ጊዜ በኋላ መሰለሽ ምናልባት 2 አመት ሆኖታል ወይ 1 አመት ከምናምን ድረስ ሊያገኘኝ አልቻለም። ይፈልግሽ ነበር? እቺ ልጅ የሚያውቃት ሰው የለም ማለት ነው ምናምን ይላል። እኔ ደግሞ የሚገርምሽ ብዙም ጎበዝ አይደለሁም መሰለኝ ይሄ ማህበራዊ ህይወት ላይ ሰዎች ጋር ምናምን አልገኝም መሰለኝ። ሊያገኘኝ አልቻለምና ከዛ የሆነ ጊዜ ቴዲኤምሲ እንደነገርኩሽ ያ ማሂ ፕሮሞሽን አብሮኝ ይሰራ የነበረ በቃ ወንድሜ በዩ እሱ እቺ ልጅ የሚያቃጣፋ ምናምን ሲልክ እንዳጋጣሚ አብሮት ነበርና ማንን ነው ምናምን ብሎ ያየኛል ፎቶዬን ማለት ነው። እንዴ ቃል የኔ ምናምን ነገር አለው። የኔ ማለት ነው ተባባል። እሱ በቃ የሆነ ታናሽ እህቱ ነው መስለው እና ታውቃታለህ አለው። እንዴ በጣም ነው ማውቃት ከልጅነቷ ጀምሮ አብራኝ ነው ያደገችው ምናምን አለው። ትክክለኛ ሰው አገኘ። አላምንህም አለው። ከዛ ስልክ ደወለልኝ ቴዲ። ከዛ ኬቢን ታውቂዋለሽ አታላይ ናት ዘፋኝ ምናምን እንደዚህ ብሎ ነገረኝ። እንዴ በጣም ብን እንጂ ማውቀው አድናቂ ነኝ በልልኝ አልኩት። ይሄ ለመቀለድ ያህል ነው። እና እኔ ደግሞ እኛ ትምህርት ቤት እንደተማራቅ ነበር። ፍሬት ነው የተማረው እሱም አጋጣሚ እኔ የተማርኩበት ትምህርት ቤትና ሰማ ነበር። አታላይ እዚህ እኮ ነው የተማረው እንደዚህ አስተማሪዎቻችን ሲያወሩ ምናምን እንደዚህ ሰማለሁኝ ብቻ። እና ይወድሻል ሰላም ሊልሽ ይፈልጋል አድናቂሽ ነው ምናምን ብሎ ያው ቀለደና አገናኘን በስልክ። ከዛ በጣም ጎበዝ ነሽ እንደዚህ ምናምን አለኝ። ቴንኪዩ አንተም በጣም ነው ማደንቀ ምናምን ብዬ በቃ ጀስት ማንኛውም ሰው ሊያደንቅሽ ሲደውል እንደምታናግሪው ተነጋገርን። ተዘጋው ማለት ነው። ከዛ አገናኘኝ ይለዋል። እኔ ደግሞ በወቅቱ ብዙም እንደዚህ አይነት ጉዳይ ላይ የለሁም። በቃ ምልሽ ስራ ላይ መሮጥ መፈልግበት እንደዚህ አይነት ኢንተረስት የሌለኝ ሰዓት ነበረ ጭራሽ። እና የሆነ ቀን የት ነሽ ላገኝሽ ፈልጌ ምናምን ነገር አለኝ ቴዲ። ከዛ ጎተራ ነኝ አይገርምም ኮንዶሚኒየም ነበርኩኝ ከሆነ ስቱዲዮ እየወጣሁ። ከዛ ወዴት ሄድሽ ምን እያደረግሽ ነው ምናምን ሲለኝ ሜክሲኮ እየሄድኩኝ ነው ቀጠሮ አለኝ እንደዚህ ያልኩት። ልሸኝሽ አለኝ። ከዛ እሺ ደስ ይለኛል የት ነህ እንዴ ስለው እዛ ጎተራ ነኝ አለኝ። አይደሉም እኮ ጎተራ ቦሌ ናቸው እየበረሩ መጡ። ከዛ ፒክ አረጉኝ። አብረው ነበሩ። ያው ሆን ተብሎ የተዘጋጀ እኮ ድራማ እና በቃ በአካል ተያየን። የዛ ቀን ሰላም ተባባልን። ሜክሲኮ ቀጠሮ ነበረኝ እዛ ሄድኩኝና የቀጠርኳት ልጅ እስክትመጣ ድረስ አብረን ለማኪያቶ እንጠጣም አሉኝ። እሺ ብዬ ቁጭ አልኩኝ። ዋቢ ሸበሌ ነበረ። ቁጭ ብለን በቃ ዝም ይላል ምናምን አንዳንድ ማነበው ነገር አለና በጣም ሳቄ መጣ። ምን ሆነናልሽ? እና የቀጠርኳት ልጅ መጣች። አው ምናምን ስንባል ምን ልታጣብስ ነው እንዴ ምናምን ብዬ ሳኩበት ቴዲን ማለት ነው። ከዛ አንቺ ወሬኛ ምናምን ስቆዝም ማለት ነው። ከዛ ስልኬ ተሰጠው። ከዛ በኋላ መደወል ጀመረ ኬቢ። ያው ሰላም ነው እንዴት ነሽ? ብዙም እንደዚህ ወሬ የሚሆንለት ሰው አይደለም። አይናፋር ነው የሚባል እንደዛ አይነት ሰው ነው። እኔ ደግሞ ስለገባኝ ሁኔታው በቃ ብዙ ድል መስጠት አልፈለኩም። እዘጋበታለሁ፣ ወሬዎቹን አቋርጥበታለሁ ቶሎ። ደህና ነሽ? ደህና ነኝ ነው መልሱ። በቃ አጭር መልስና
ስልችት ታረኩት። በቃ እንደወደደሽ ገባሽ? ገብቶኛል። ቴዲም እንደዛ ስላውኮ ሲስቅ ገብቶኛል ያው ሙከራው ምን እንደሆነ። የሚገርምሽ ሁሉ ጊዜ ሻይ በሎሚ ልጋብዝሽ ይለኛል። ከዛ ምን ለምን እንደሆነ አላውቅም። በቃ የሱ ሙዱ ነው እና ሻይ በሎሚ በጣም ደስ ይላል። እሺ ቆይ እሺ ምናምን ለዋለው አራዝምበታለሁ ምናምን። የሆነ ቀን ግን እሺ አልኩት። ማኪያቶ እንጠጣለን ተባባለን። እሺ አልኩትና ምን ለጓደኞቼ እነግራቸዋለሁ እንደዚህ ዲጀነጅን ነው መሰለኝ ምናምን እያልኩ ስቅበታለሁ ብላ በቃ ሙድ ያሽ ነው። እህል ውሃዬ እንደሆነ አላወኩም። ከዛ ሲደውልልኝ መሄድ አልፈለግኩም በቃ እና ተቀጣጥረናል በሰዓቱ ማኪያቶ ልንጠጣ ነበር ምናምን ሲል አይገርምም አሁን ጠጣው ግን አልኩት። ምን አይነት ገገማ እንደሆንኩ አስቢ እንዴ በቃ ሌላ ነገር እንጠጣለን ሲለኝ ወይ ሌላ ጊዜ ምናምን ብዬ በቃ እንትን አደረኩበት። ምስኪን ደበረው። ረጅም ጊዜ ነበር ሲደውል የነበረው ምናምንና በቃ ዘጋኝ፣ ጠፋ። ተስፋ ቆረጠ መሰለኝ አይ ይሄ ነገር የሚሆን አይደለም ብሎ። የሚገርምሽ ሲጠፋ አይናፍቀኝም። ለምን በቃ ሁል ጊዜ ይደውላል። የሆነ ሰዓት እንደሚደውል እርግጠኛ ነኝ። አለመደወል ሲጀምር እንዴ ለምን አይደውልም የሚለው ነገር ተሰማኝ መሰለኝ። ግን ደግሞ ምን ብዬ እደውላለሁ? ፍሬንድ እንዳትዩ እንደዛ አይደለም በቃ በግልጽ ነው በቃ ዝም ብዬ መደወል ማይሆን ነገር ነው። ከዛ ደበረኝ ምናምን። አንድ ጓደኛዬ አዜብ ትባላለች። ቤተክርስቲያን ተገናኝተን ነው አጋጣሚና እያወራን እንደዚህ የደወለልኝ እኮ እንደዚህ ከዛ እኔ ዝም አልኩት እንደዚህ ምናምን ብዬ ነገርኳት ማለት ነው። አንቺ እድልሽ ምን ታውቂያለሽ ምናምን ለምን እንደዚህ ታበላሻለሽ ማለት ለህይወትሽ የሚሆን ሰው ሊሆን ይችላል ምናምን አይነት ነገሮች ነገረችኝ። መጀመሪያም ተሰምቶኛል፣ ግን የሚያግዘኝ ሰው ፈልጌ ነበረ ሚረዳሽ ነበር። ከዛ ደውይለት አለችኝ። አልደውልም አልኩኝ። በቃ እፍረት ያዘኝ ምናምን። ከዛ ተሳስቼ ነው ብለሽ ደውይ ወይ ይሄ ምን የታወቀ ነው እንዳልሆነ አልደውልም አልኩኝ። ከዛ ቃል ገባልሻለሁ ከደወለ ግን በስነ ስርዓት አናግረዋለሁ አልኳት። ያው ለሷ ብዬ ሙሉ ነው ራስሽን እያታለች። ከዛ አጋጣሚ እሱም ከቴዲ ጋር ይገናኛል። የዛ ቀን የሚገርምሽ ገጠመኙ ይገርመኛል ነው። እንዴት ነው የተደዋወላችሁ ነው ምናምን ይለዋል። ኧረ ማትወል ልጅ ናት በፍጹም በቃ ተበሳጭታበጣምና ከዛ ግዴለህም ደውልላት ዝም ብላ ነው ስታካብድ ይሆናል ምናምን ነገር አለ። እሱ በደንብ ባህሪ ለባህሪ እንተዋወቃለና ከዛ ትሰማታለህ እንዴት እንደምታወራኝ ምናምን ይለዋል። አሁን ደውልና ከዚህ በኋላ ካስቸገረች ትተዋታለህ አለው ማለት ነው። እንዳጋጣሚ ሲደውል በቃ ደነግጥ ብለሽ ከዛ ጓደኞቼ ጋር ነበር የሆነ ስቱዲዮ ተሰብስበን